እንዴ ቆይ ምን ነው ቀስ ተጎዳሽ? አዎ በጣም ነው ያማው። እሺ ቆይ ምዝራር ትያለሽ። ቁጭ ሁለት ሰባራ ባንድ ቤት ይቀመጣል እንዴ? እሷ እዚያ ነው ያለው ማለት ነው። ሲበዛ ራስ ወዳድና ተንኮለኛ ነች። በዛ ላይ አስመሳይ። እኔ የማሚ እህት ራሱ መሆኗን አጠራጠራታለሁ። እሷ ግን ትወዳለች። የሆነ በቃ አስተያየት ራሱ የእናት ናት። ኧረ በስመ አብ። ሲጀመር እሷ እናት መሆን አትችልም። ከምንም በላይ ደግሞ ምቾት የሚነሳኝ አጉል ፍቅሯ። እኔ በቃ እሷን በአንድ ነገር ነው የማመሰግናት፣ እሱን ከማሚ ጋር ስላገናኘች። እዚህ ግን ሀሳቡ አልገባኝም። ቆይ ምንድን ነው የምትፈልገው? በእርግጥ እኮ ስለምትወደድ ስለምታስብልህ ነው። አሁን ይሄ ደግሞ ይደብረኛል። ምክንያት የሌለው ጥላቻ በጣም ያስጠላኛል። ሀሳቧ ምንም ልረዳው ስላልቻልኩኝ ያስፈራኛል። ተው ልጄ። ቆይ መታ መኪና ግዢልኝ እንዴ? ለምንድን ነው የነገረች? እህቷ ሆነሽ እንዳስጨነቀች ለምንድን ነው የምነግረኝ? እንዴ ይሄንን ሀሳብ ላንተ ነግረሃለች? በአጠቃላይ ሀሳቧ ተባረኪልኝ የኔ ልጅ። ሀቢባሚ ታውቂያለሽ፣ ማንም ሰው ግሬን አጥቶኝ አያውቅም። እውነት በቃ ከዚህ በኋላ እኔ አጥብሻለሁ። ምን ቦጣሽ የኔ ልጅ? የዛሬንም ስላስገደድሽኝ ነው። ምን ችግር አለ? ሁሌ ባጥብሽ እናቴ እኮ ነሽ። እናትሽ ምን ብላ ጸልያ ነው አንቺ ልጇ አይሆንሽው? የአንቺ ልጆች እኮ እድለኞች ናቸው። በቃ እድልዬ፣ በቃ ተባረኪ። አሜን ማሚ። አሁን ደግሞ ቆንጆ ቡና አፈላልሻለሽ። እድልዬ ምንድን ነው የምትለቅመኝ? ሽንኩርት አልወድም፣ ለቅሜ ነው የምበላው። እማዬ ራሱ ልሙጥ ሾ ነው የምትሰራልኝ። ጉድ ነው። ምን ነው ማሚዬ? እኔ ከዚህ በላይ በልጄ መገፋት አልፈልግም፣ ግን ያሰብኩት ነገር ከተሳካ በኋላ ሁሉንም ነገር ነግረዋለሁ። ቢኒያም የኔ ልጅ ነህ፣ እናትህ ነኝ እለዋለሁ። ለምን መናገር የፈለግሽውን ነገር በግልጽ አትናገሪም? እኔማ እናገራለሁ። ኩሽና የተፈጠረውን ነገር መቼም አነካከሪም አይደል? አንድ ጊዜ ላስረዳሽ፣ ለማስረዳት እንዳትደክሚ። አይኔ አይተሻል። ይኸውልሽ ያሰብሽው በፍጹም ትክክል አይደለም። ያሰብኩት ከገባሽ ትክክል ነኝ ማለት ነው። እመኚኝ። ገኒ ደግሞ በሱ ከመጣሽ ትገልሻለች። ወይ ግን ምንድነው ሁላችሁም ትኩረታችሁን እሱ ላይ ያደረጋችሁት? የሚላት ገብቶኛል። ያንቺ ግን በጣም ግራ እያጋባኝ ነው። ምን ለማለት ፈልገሽ ነው? አክስት እኮ ነኝ። እሺ ጥሩ፣ ግን እኔ እና እሱ መሀል ላይ ምንም ነገር የለም። እኔ ደግሞ የማላምንሽ አንቺን ነው፣ ምክንያቱም ብዙ ነገር ስለምትደብቂ። እኔ ደግሞ የምደብቀው ሆን ብዬ ነው፣ ግን ብዙ ነገሮችን ለማወቅ ትፈልጊያለሽ። እድል እኔን እንደዚህ እንዳታናገረኝ። ይቅርታ ሮማን፣ እኔ የሰው ጫፍ አልደርስም። ስህተት ካየው ግን ዝም የምል ሰው አይደለሁም። እንድንከባበር እፈልጋለሁ። ደስ ይለኛል፣ እኔ እሱም ይስማማኛል። ታጠቀቂ እሺ፣ ልጄን ተይው ማለቴ በማለት ሮማን ደነገጠች። የራሷን ልጅ አምጥታ እህቷ ቤት አስቀምጣ፣ ነገር ግን ከማደጓ መጣሁልሽ ብላ ለእህቷ የሰጠቻት ልጆቿን እዛ ቤት አስቀምጣ የእህቷ ንብረት ወራሽ እንዲሆኑ የምታደርገው ሴራ እድል ነክታ አባታለች። የገዛ ልጇን አርቃ በመቅበር ሞተች በማለት ያልሞተች ልጅ፣ ነገር ግን የገዛ ልጆቿን ከማደጓ መጣሁልሽ የልጅሽን የሚያስረሱ በማለት ልጆቿን አመጣ ማደጎ መስራዋት ብቻ በሰዋት ወይዘሮ ገነት ልጇን ስላጣች ልጆች ስላገኘች እነዛን ልጆች ብላ በማሳደግና የልጇ ምትክ አድርጋ በመቀበሏ፣ ነገር ግን ሮማን የምታደርገውን ሴራ ወይዘሮ ገነት በጭራሽ አላወቀችም። ቢኒ የሆነ ነገር ላማክርህ ነበረ። ምንድን ነው የምታማክረኝ? ስራ ልትጀምሪ ነው እንዴ? አይደለም ቢኒ፣ እኔ አንተን ትልቅ ቦታ ነው የምጠብቅህ። ያለሁበት አነሰብሽ እንዴ? ወይስ መኪና ጎደለው? እንደዛ ማለት ሳይሆን ከዚች ልጅ ጋር ያለን ነገር አልወደድኩትም። ምን አለን ከእሷ ጋር? እስኪ ያለን ነገር ንገሪኝ። ይኸውልሽ ሮማን፣ እኔ እየታገዝኩሽ ነው፣ በጣም ብዙ ታገዝኩሽ። ይሄ ደግሞ የሆነ ያለው አክስቴ ስለሆንሽና ያው በእኔ ያለሽ ፍቅር የተነሳ ነው። ታዲያ አክስት አይደለም እንዴ? ከደህና ሴት ገባል መውደቅህን አሳምር ማለት ክፋት አለው እንዴ? አንቺ በጣም ከባድ ሰው ነሽ፣ ሁልጊዜ ተንኮልና ክፋት እንዳሰብሽ። ባለፈው ከሜላት ከሆነች ነገሮችን ስታቀሳሰሪ ዝም ያልኩሽ በአይን ይገባሻል ብዬ ነበር፣ ነገር ግን ሊገባሽ አልቻለም። ወይ ግን ለምን ወደ ቤትሽ ማትሄጂም? የምትሰራ ያለሽ እዚህ ተይነኛ እንኖርበት በሰላም ትሰማኛለህ? ይሄ የእህቴ ቤት ነው፣ እኔ ልታቀረኝ አትችልም። እንደዛ ከሆነ ጥሩ አርፈሽ ተቀመጭ። ልጅቷን ግን ታያ ትስራበት። ሌላትስ እጄ ልጅቷን ብታሰቃያት እድሜዋ ነው ይባል። አንቺ ግን ምን ጉድ ነሽ? ምን እያሰብሽ ነው? ከልጅቷ ጋር ምንም ችግር የለብኝም። ከአንተ ጋር የጀመረችው ነገር ግን በጭራሽ ደስ አይለኝም። እሱን አይመለከትሽም። አንቺ እኔ እየፈለኩት እንደፈለኩ መሆን መብቴ ነው። በማይመለከትሽ ነገር ባትገቢ ጥሩ ነው። ከዚህ በኋላ ግን መጥፎ ቃል ተናገር እንዳላስቀይምሽ ይህን ነገር ድጋሚ እንዳታነሽ። እኔ ልታስቀይምን? አዎ አንቺም። እኔ ማሚ ስርስር ምን እንደሚወስድሽ የመላቅ ነው እንደሚመስልሽ የጥቅም ሰው ነሽ። እሺ በያሁን ብዙ ነገር እንድናገር አታድርጊ የሚል ቃል ተናግሮ ቢኒ የገዛ እናቱ ወላጅ እናቱ መሆኗን አያውቅም። እሷ ግን ልጇን የምጠብቀውና መጥፎ ነገር ላይ እንዳይወድቅባት የተሻለ ነገር ላይ እንዲሆን ወይም ደግሞ የእህቷን ንብረት እንዲወርስ፣ የእህቷን ንብረት የሚወርሰው ደግሞ ያላት ሴት ጋር በመጠቃት እንጂ ከምስኪኗ ከእድል ጋር ሆኖ አይደለም። እድል የምታውቃት የሰው ቤት ሰራተኛ ሆነ ነው። ምንም እንኳን ልቧ ቢጠራጠር ይች ልጅ ራሷ ከሆነች ኖርማል የገነት ልጅ ጉዴ እያለች ሁልጊዜም ታስባለች፣ ያሳስባታል። እሷ ከተመለሰች ወደዛ ቤት ይህን ሁሉ ንብረት የለፋውበት ነገር ሁሉ ለእኔ ልጆች ሳይሆን በሙሉ ለእሷ ስለሚገባት የሚለው ነገር ያሳስባታል። ሮማን ለወይዘሮ ገነት ወደ ማቃጠሯን ትቀጥላለች። አንዴ ቴዚ ያለች ብዬ ስመጣ ቢኒያም ይነቀኛል፣ ለእኔ ክብር አይሰጥም። ብቻ አዲሷ ሰራተኛ እንኳን በቁማ እንዴት እንደምትመራቀርብኝ ብታይ። ወይዘሮ ገነት መስሎች ነው እንጂ እሷ ሰው አትልቅም፣ ሰው አታንቋሽሽም። ስርዓት ያላት ልጅ፣ ሰው የምታከብር ናት። እንዴ ገንዬ ባይኔ ያዩ ሊስማት ስልኮ ኪችን ውስጥ ደረስኩ። እስኪ በእናትሽ የማይመስል ነገር አታውሪ ገኒ። ሙች ነ እውነቴን ነው የምልሽ። ከዋሻውሽ እኔ ፊት ለፊት ጥሪና ጠይቂ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ፊት ለፊት አፋጫቸው፣ ያኔ ከአይናቸው ትረጃለሽ። እኔ አሁን የምነግርሽ እንድትረበሽ ሳይሆን እሱንም አጉል ቦታ እንዳይውል እንድትቆጩ ነው። እሷንም በትኩረት ስትመለከቻት ነው። ልጁ ተስፋ ያለው ልጅ ነው። እንግዲህ
ከዚች ልጅ ጋር በጭራሽ ግንኙነቱ እንዳይቀጥል ማድረግ አለብሽ። ሮማን የምታወሪው ነገር ተጠንቀቂ። የምትናገረው ነገር ሮማን ለልጅቷ የምትሰጣት ስም ለአንደበት የሚቀፍ ነው። ተይ እባክሽ እንዲህ አይነት ቃላቶችን ያልቀበልም ይላል ወይዘሮ ገነት። ሮማንም ኧረ እባክሽ ሰራተኛሽን መውደድና ማክበር እሱ ያለቅጥ ነው። ነገር ግን ደግሞ ልጁ አርግዛበት ደግሞ ያለቅዱ የማይሆን ነገር ውስጥ ቢገባስ? ሮማን እንደዚህ አታስቢ፣ ከተዋደዱ ነው የምናገባኝ። እንዴት እንደዛ ታስቢያለሽ? ልጅስ አይደል እንዴ? ምንም የሌላ ሴት ላይ እንድታበቅ የፈለግሽው ለምንድን ነው? ምንም እንዲኖራት አይጠበቅም። የሚጠበቀው ከሱ እንጂ ከሱ አይደለም። በቃ አንቺ አብደሻል፣ ለይቶልሻል በማለት ወይዘሮ ሮማን በጣም ተናዳ ከገነት አጠገብ ትነሳለች። ሮማን ከገነት አጠገብ ዞር ካለች በኋላ ይቺ ልጅ ማናት ግን? ይቺ ልጅማ ራሷ ብሌን ከሆነች እኔ ጉድ የፈላ በማለት ተጨንቃለች። ወይዘሮ ሮማን ለልጆቿ ያሰበችላቸው የወይዘሮ ገነትን ሀብት ንብረት እንደወርሱ፣ ነገር ግን ብሌን ከሆነች ጉድ የፈላ የሚለው ነገር አሳስቧታል፣ እጅግ አስጨንቋታል። የሷ ፍላጎት አንድና አንድ የወይዘሮ ገነትን ሀብት ንብረት ልጆቿ እንዲወርሱ ስለሆነ እድል ብሌን ከሆነች አለቃልኝ ትላለች። እቅድ የሁሉ ገደል ገባ፣ ለልጆች የተመኘውላቸው ህልም እንዳይሆን የሚለው ነገር አሳስቧታል። ህልም ሆኖ ይቀራል ብላ ወይዘሮ ሮማን ተጨንቃለች። ወይዘሮ ገነት ቢንዬ መነጋገር እንችላለን ልጄ? ማሚዬ እንችላለን፣ እንነጋገር ደስ ይለኛል። ቢንዬ ልጄ ከድል ጋር ምንድን ነው ያላችሁ? ሮማን ጠይቄልኝ ብላኝ ነበረ። እሷ ሴትዮ ግን ከኛ ጋር ምንድን ነው ያላት? የምታስረዳኝ ነገር አለ ቢንዬ ይላሉ ወይዘሮ ገነት። ቢኒ እሷ ሴትዮ ግን ሀሳቧ ምንድን ነው? ቢንዬ ስለምትወድ ስለምታከብር ነው ማሚዬ። እኔ ደግሞ ይደብረኛል፣ ምክንያት የሌለው ጥላቻ በጣም ይደብራል። ሀሳቧ ምንም ልረዳው ስላልቻልኩኝ በጣም ያስፈራኛል ልጄ ትላለች ወይዘሮ ገነት። ቢኒ እኔ የምልሽ መታ መኪና ግዢ ብዬ እንዳስገድድሽ ለምንድን ነገረችኝ? ምን ለአንተም ይሄ ነገር ነግራለች እንዴ? ምንድን ነው ሆነሽ እንዲያስጨንቅሽ የምትመክረኝ? ከላይ ሀሳቧ ምንም አይመቸኝ ይላል ቢኒ። በቃ የኔ ልጅ አትረበሽ ይላል ወይዘሮ ገነት። ቢኒ እባክሽ ማሚ አንቺም ተጠንቀቂ፣ እህቴ ናት ብለሽ ሞኝ አትሁኝላት፣ በጣም ከባድ ሰው ነች። በቃ የኔ ልጅ አትበሳጭ። ሲጀመር ለምን ትመጣለች ማሚ? ምን አካ ልጄ የእህቷ ቤት አይደል? መጣት ትችላለች። ደግሞ ማደሪያዋ ነው እንደ እህቷ ቤት የሆነ እንደሆነ ቤት አላት፣ የራሷ ህይወት አላት፣ እዚህም ትሰራለች። እሺ ቢኒዬ እኔ እነግራታለሁ። ኧረ እኔ አትምጭ ብያታለሁ ማሚዬ። በቅድሚያ ከደበራትም ቢደብራት የራሷ ጉዳይ፣ እኔ ሁለተኛ እንዳትመጭ ብያታለሁ። ሮማንም ቢኒ ሁለተኛ እዚህ ቤት እንዳላይ ስላላት ከቤት ወጥታ ስለነበረ የሆነ ጎዳና ላይ ቁማ መኪና ገጭቶኛል ቶሎ ድረሽልኝ በማለት ወይዘሮ ገነትም እውነት መስሏት ሄዳ ደጋግፋ ወደ ቤት ትመልሳታለች። ቢኒ ግን የውሸት ድራማ እንደሆነ ገብቶታል። አንቺማ በእኔ ላይ ልትቀድጃ አትችይም ብሏታል። ገብቶታል፣ ነቅቶባታል። ወይዘሮ ገነት ግን እውነት ነው የመሰላት። እህቷን እዛ እስኪሻለች ድረስ እዚህ ተቀመጭ ብላለች። ሮማን እዛ ተቀመጭ እስኪሻለች ስለተባለች እዛ ተቀመጣ ተንኮሏን ቀጥላለች። እድል አጠገቧ ቤት እያስተካከለች ወይ ደግሞ ሶፋዎች እያስተካከለች በነበረችበት ሰዓት በዛ ስታልፍ እንግዲህ በእግሯ ጠልፋ ጥላት ጠረጴዛው መቷት በጣም አሟታል። ቢኒ ደግሞ ያን ነገር ሲያይ አንስቶ አቅፎ ወደ መኝታ ቤት እንድታልፍ ሲወስዳት፣ ነገር ግን ደግሞ ይህም በጣም አበሳጭቷታል። ሮማን ግን ምን አይነት ጨካኝ ሰው ነሽ? ደግሞ ራስሽ ጠልፈሽ ጥለሻት ደግሞ እንደገና ለምን እንደዚህ ያረክ ብለሽ ትማረሪያለሽ ወይ ደግሞ ትቀየሚያለሽ እንዴ? ጠልፈሽ እንደጣልሻት አይቻለሁ በማለት ቢኒ ተንኮሏን በተከታታይ እያያት ይገኛል። ነገር ግን ሮማን በጭራሽ መካድ እንጂ በፍጹም አታምንም። ሰውን ማጋለጥ እንጂ ራሷን ልትጋለጥም አትፈልግም። ሮማንም ቢኒ እንዳልታመነች በግልጽ ሲነግራት አውቀሽ እኔ ላይ ድራማ ልትሰሪ አትችይም፣ አውቀሽ መሆኑን ተረድቻለሁ ሲላት የእኔ ልጅ አይደለህ እንዴት በቀላሉ ትታለላለህ ትላለች። ነገር ግን ቢኒ ነገር አልሰማም፣ ለብቻዋ ታወራለች። ሜላት በበኩሏ አንዷ ጓደኛ ዛሬ ፍቅረኛዋን ታስታውቀኛለች፣ እኔም ደግሞ አለ ብዬ ልወስድ ነው ልነግራት ነው። እና ማን ነው እሱ? አንተ ነዋ። አመሻል እንዴ? እንዴት ወንድምን ሰው ፍቅረኛ ብሎ ያስታውቃል? ጭራሽ ሊሆን አይችልም ይላል ቢኒ። ምን ችግር አለው? ዋናው እሷን ማስቀናት ነው የፈለግኩት። ይህን ቅጅትሽን የምታቆም ይሻልሻል ይላል ቢኒ። ይህን ጊዜ እድል ብላ ቢሆን ኖሮ ትላለች። ብላኝ አታውቅም እንጀራት እንብላ ብትለኝ ኖሮ እንድትል ትፈልጋለህ እንዴ? አዎ አንቺ ብቻ ስትይ ነው የሚደብረኝ፣ ምክንያቱም እህቴ ነሽ። ሮማን የእድል ክፍል ገብታ ቦርሳዋን በርብራ ስልኳንም ስትጎረጉር ስላየቻት በዛ እድልም የሮማንን ቦርሳ በመክፈት እንግዲህ ሚስጥር አውጥታባታለች። ልጅ የሚል የቢኒ የልጅነት ፎቶን አግኝታለች። የሮማን ልጅ እንደሆነም ተረድታለች። ሮማን እድል ውስጥ ያን ፎቶ ስታሳያት ከየት አመጣሽው? ያለ እኔ ፍቃድ እንዴት ቦርሳዬን ከፈትሽ? ታዲያ አንቺስ እኔ ክፍል ገብተሽ እቃዬን የምትበረብሪው ማን ፈቅዶልሽ ነው? በማለት ሮማን በፍጥነት ፎቶውን ስጭኝ፣ የማይሆን ጨዋታን የጀመርሽ ትላለች። ጨዋታውን የጀመርሽው ራስሽ ነሽ፣ ይህንን ነገር ልሰጥሽ አልችልም። ሮማን ፎቶውን እንድትሰጣት ከኔ ምንድን ነው የምትፈልጊው ትላለች። አንቺ ራስሽ ከኔ ምን ፈልገሽ ነው? እድል ጠልፈሽ የጣልሽኝ ልጅ የረሳሁሽ መሰለሽ ትላለች። እድል የኔ ልጅ ይቅርበኝ ሳላውቅ እኮ ነው። ሮማን ያን ፎቶ ከእድል እጅ ለመቀበል ብዙ ጥረት ታደርጋለች። እድል ግን በጭራሽ ልሰጣት ፈቃደኛ አይደለችም። ይህን ፎቶ በጭራሽ አልሰጥሽም፣ የሆነ ጊዜ ላይ እኔን ለመጉዳት ብትሞክሪ ይህን ፎቶ ደግሞ ማየት ያለበት ሰው ያየዋል። እድል ለወይዘሮ ገነት አሳልፋ ለመስጠት ማንነቷን የገዛ ልጇን ከማደጓ መጣ በላይ ሰጠቻትን እህቷን ለማጋለጥ እንዲጠቅማት በጣም ጥሩ መረጃ ይዛለች። ወይዘሮ ገነት ይህን ስታውቅ ምን ይሰማት ይሆን? በግልጽ ልጆችን ልጅ ሆነሽና አሳድጊያቸው ብላ ብትሰጣት ምን ነበረበት? ማደጎ ብላ ከምትሰጣት በሰዓቱ የእሷ ልጅ ሞታለች ሲባል የኔ ልጆች ሲሆኑ ሮማን እባክሽ ካጠገብሽ አልደርስም እያለች እንግዲህ ፎቶን ለመቀበል ጥረት አደረገች። ነገር ግን እድል ምን አማኝ ነው? በጭራሽ ይህን ነገር ላደርገው አልችልም፣ አሁን ከክፍሌ ቀጥ ብለሽ ውጪ። ሮማንም ፎቶውን መቀበል አልቻለችም።
ሳትወድ በግዷ ከድል ክፍል ስልኳን ቁጭ አድርጋ ወጥታለች። ድል ያን ፎቶ እዛ ቤት አላስቀመጠችውም። ከዛ ቤት ወጥታ ወደ እናቷ ቤት ወስዳ ያስቀመጠችው ይመስላል። ወዲያውኑ በፍጥነት ሄዳ መንገድ ላይ ቢኒን ታገኘዋለች። አብረን እንሂድ ትላለች። ካልፈለግሽ እኮ ብዬ ነው ከኔ ራቅ ስላልሽኝ በማለት እንግዲህ ረጅም ሰዓት አብረው እድል አክስትህን ለምን አልጠይቃትም አሟታል እኮ ትላለች ቢኒን። ተያት እሷን እባክሽ ስታስመስል ነው ምንም አልታመመችም። እሷ ላይ ግን ትንሽ ክፉን ክባት አይመስልህም? ምንድን ነው ግን ትላለች እድል። እባክሽ ተያት ሲበዛ ራስ ወዳጅና ተንኮለኛ ሰው ናት። በዛ ላይ አስመሳይ ናት። የማሜት መሆኗን ራሱ እጠራጠራለሁ። ቢኒ ወላጅ እናት መሆኑን አያውቅም። እናቱ መሆኗን እሷ ግን በጣም ትወድሃለች ትላለች እድል። ምክንያቱም እድል የቢኒ እናት ሮማን መሆኗን ተረድታለች። ከፎቶ ካየችው አንጻር ልጄ የሚል ደግሞ ጽፋበታለች። ያን ነገር ስላየች እናትና ልጅ እንዳይራራቁ ለማድረግ እየጣረች ነው እድል። አስተያየቷ ራሱ የእናትነት ነው። እሷ ትወድሃለች እያለች ስትነግረው ኧረ በስመ አብ በይ። ሲጀመር እሷ እናት መሆንም አችልም። ደግሞ ከምንም በላይ ምቾት የሚነሳኝ አጉል ፍቅሯ ነው ለእኔ የምታሳይ ነገር። እኔ እሷን ማመሰገናት በአንድ ነገር ነው፣ እሱም ደግሞ ከማሚ ስላገናኘችኝ። ማለት ቆይ ከማሚ ጋር ያገናኛቻችሁ እሷ ናት እንዴ? አዎ እሷ ናት። ልጇን ባጣች ጊዜ ገነት ወይም ማሚ እሷ እኛን ከማደጓ መታ ለእሷ ሰጠችን። እድልዬም የእናትና የልጅ ወጉን ለእናቷ የእግር ውሃ በማቅረብ እንደ ድሮ ልጆች የአሁን ልጆች እንኳን በጭራሽ ሊያደርጉት አይችሉም። በርከክ ብላ እናቷን ካላጠብኩሽ ትላለች። ወይዘሮ ገነት መረ በጭራሽ ይላሉ። በፍጹም እምቢ ማለት አይቻልም በማለት እግሯን ታጥባታለች። እድግ በይልኝ የኔ ልጅ እንደዚህ እግሬሽን ልጠብሽ ብሎኝ ተብዬም አላውቅም ትላለች። ነው አይደለ? በይ ካሁን በኋላ እኔ ሁልጊዜ ማጥብሻለሁ በማለት ወይዘሮ ገነትን ታስደስታለች። ለምን ቦታሽ የኔ ልጅ ነገር የምታጥቢው የዛሬውንም ስላስገደድሽኝ ነው። ሮማን ባለችበት እናትሽ ምን አለችሽ ትላለች ወይዘሮ ገነት እድልን። በእርግጥም ስለራኳት ከፍቷታል። ነገር ግን ትምህርት ሊጀምር ነው ስላልኳት ደስ ብሏታል። እናትሽን እንደዚህ እየወደድሻት እንዴት አሳለሽ መለየቱ? ማም እያስችሉኝ ሳይሆን ግድ ስለሆነ ነው። ግን ስለ አባትሽ አልነገርሽኝም። አባትሽ የት ነው ያለው? የት ነው የሚኖረው? ማምዬ እኔ አባቴን አላውቀውም። እንኳን አባቴን እናቴንም ብላ ያለውን ነገር ልታስረዳ ስትል ሮማን ቶሎ ቀደም በማለት ሚስጥር እንዳያወጣባት ስለፈለገች በር እየተንኳኳን በማለት ወሬው እንዲቋረጥና እንዲረሳ አደረገች። እያንዳንዱን ታሪኩን ብትነግራት ኖሮ ወይዘሮ ገነት ልጇ ራሷ መሆኗን ትረዳ ነበር። ነገር ግን ቶሎ ብላ ሀሳብ አስቀየረች። ሮማን ሜላት አንድ ጥያቄ ጠይቅሽ። ቆይ ወንድሜን ወደሽዋል እንዴ? ምን አይነት ጥያቄ ነው ደግሞ? ለምን እጥለዋለሁ? መልካም ልጅ ነው፣ ጥሩ ሰው ነው፣ የምትላ ልጅ አይደለም። እኔ የጠየኩሽ ጥያቄ ወንድሜን አፍቅረሽዋል ወይ ነው። ወንድሜ የምትይው ግን ከልብሽ ነው እንዴ? ምን ማለትሽ ነው? ወንድምነቱን እርግጠኛ የሆንሽበት አይመስለኝም። እስኪ እኔን የጠየቅሽኝ ጥያቄ መልሰሽ ደግመሽ ራስሽን ጠይቂው። እንደዚህ ስትይ ቢኒ እንዳይሰማሽ በጣም ነው የሚያዝንብሽ። ነው አይደል? ትክክል ነሽ እኮ ያሳፍራል አይደል? አሁን ነው ያሳፍራል እያለች እድል ስታሾፍባት ሜላትም የበለጠውን ቅጥል ብላ ከተገባ ትሄዳለች። በመጨረሻም እድልና ወይዘሮ ገነት አንድ ላይ በሆኑበት አንድ ጥያቄ ልጠይቅሽ ማምዬ ካልደበረች ጠይቂ። ምንድን ነው እሱ? ሮማን ግን ትክክለኛ እህትሽ ናት? አዎ እህቴ ናት። እህትሽ ግን ምኗም ነው እኔ የማይመቸኝ? የእናት ወድ ዝንጉርጉር ሲባል አልሰማሽም? ምን ያለች አላውቅም፣ ብቻ የሚከብድ ነገር አላት። ይቅርታ አድርግልኝ፣ የሰው እቃ መንካት ኖር ቢሆንም ነገር ግን ቦርሳዋን ቼክ ብታደርጊው ደስ ይለኛል ትላለች እድል ወይዘሮ ገነት። ቢኒያምም ይሄን ነገር ብሎኛል። ወይ ምን አይታችሁባት ነው? እድል ለእኔ እንደምታስብ ይገባኛል። ሮማን ግን እናንተ እንደምታስቧት መጥፎ ሴት አይደለችም። በተለይ ለእኔ ቁሜ እንድራመድ ያደረገችኝ እሷ ናት። ነው ግን ሁለት ሰው ያስተዋለውን ነገር መጠራጠሩ አይከፋም ትላለች እድል ለወይዘሮ ገነት። ሜላት የወይዘሮ ሮማን ልጅ መሆናቸውን ጠንቅቃ ታውቃለች። ሚስጥሩን ሮማን ለሜላት ነግራታለች። ሁለታችሁም ልጆች ናችሁ፣ ላዳላ አልችልም ትላለች። ኧረ እባክሽ አይደለም ከኔ እሱን ከራስሽ ታስበልጠሽ ትወጂዋለች ትላለች ሜላት። ሮማንም በስተመጨረሻ ያሰብኩት ሁሉ ከተሳካ እኔ እናትህ ነኝ ልጄን እህለዋለሁ ለቢኒ በማለት ወስናለች። ምክንያቱም ከዚህ በኋላ በልጄ መገፋት ይበቃኛል ትላለች። ከዚህ ቤት አትምጪ፣ ላይሽ አልፈልግም፣ ተንኮለኛ ነሽ፣ አንቺ ጥቅም ብቻ ነው የምትፈልጊው እያለ በተደጋጋሚ ስለተናገራት በቃ ከዚህ በኋላ በልጄ መገፋት አልፈልግም፣ ያሰብኩት ነገር እስኪሳካ ጠብቃለሁ፣ ከዛ እናትህ ነኝ ልጄን እህለዋለሁ ብላለች።